ቀደም ብለህ ወደ አነሳኸው ነጥብ ለመመለስ ጥላቻዎችህን፣ ግልፍተኛነትህን፣ ብስጭትህን ወዘተ እንዳሉ ስትቀበላቸው በጭፍን አለመተግበርህ ብቻ ሳይሆን ወደ ሌሎች የማንጸባረቅህ ሁኔታም እንደሚቀንስ ይታመናል። ይሁን እንጂ ራስህን እያታለልክ እንዳልሆነ መቀበል ይቸግረኛል። አንተ እንዳደረግከው ሁሉ ለተወሰነ ጊዜ መቀበልን ስትለማመድ ከነበረ እነዚህ አሉታዊ ስሜቶች ወደማይፈጠሩበት ወደሚቀጥለው ደረጃ መሸጋገር የምትፈልግበት ጊዜ ይመጣል። ይህ ካልሆነ ግን መቀበልህ ኢጎ በሐዘን ተውጦ የሚቀጥልበትና ከሌሎች ሰዎች ከአካባቢህና ካንተው እዚህና አሁን መነጠሉን የሚያጠናክርበት የአእምሮ ምስል ይሆናል። እንደምታውቀው መነጠል የኢጎ የማንነት ስሜት መሠረት ነው። ትክክለኛ መቀበል እነዚህን ስሜቶች ባንዴ ይለውጣቸዋል። እናም ራስህ እንዳልከው በውስጥህ ሁሉም ነገር ጥሩ መሆኑን ብታውቅ ኖሮ እነዚህ አሉታዊ ስሜቶች መጀመሪያውኑ ይኖሩህ ነበር ወይ? ቀድሞውኑም ነውን ከመፍረድና ከመቋቋም ውጭ ሊከሰቱ አይችሉም ነበር። በአእምሮ ውስጥ ሁሉም ነገር ጥሩ ነው የሚል ሐሳብ አለ። ይሁን እንጂ ከጥልቁ ውስጥህ ስላልፈለቀ አታምነውም። ስለሆነም የድሮዎቹና የተለመዱ አእምሮአዊና ስሜታዊ ሁኔታዎች አሁንም ቦታቸው ላይ ናቸው። መጥፎ ስሜት እንዲሰማህ እያደረጉ ያሉትም እነዚህ ናቸው። ይህም ጥሩ ነው። ላለመንቃት መብትህ፣ ለመሰቃየት መብትህ እየታገልክ ነው። አትጨነቅ። ይህንን ካንተ የሚወስድብህ ማንም የለም። አንድ የተወሰነ አይነት ምግብ እንደሚያሳምምህ እያወቅክ መብላትህን ትቀጥልና መታመም ጥሩ ነው በማለት ትከራከራለህ። የትም ብትሆን ሙሉ በሙሉ እዚያው ሁን። ተራ አለመንቃትን የሚያሳዩ ተጨማሪ ምሳሌዎችን መጥቀስ ትችላለህ? እስኪ በንግግርም ሆነ በሐሳብ አሁን ስላለህበት ሁኔታ፣ ሌሎች ሰዎች ስለሚሰሩት ይሁን ስለሚናገሩት፣ ስለ አካባቢህ፣ ስለ የኑሮ ሁኔታ፣ ስለ አየሩ ጠባይ ሳይቀር ስታማረር ራስህን ታዘብ። ማማረር ሁልጊዜ ያለውን ነውን ያለመቀበል ማሳያ ነው። ሁሌም በውስጡ ያልታወቀ አሉታዊ ጉልበት ይዟል። ስታማረር ራስህን በተጠቂነት ቦታ ታስቀምጣለህ። የተሰማህን አውጥተህ ለሚመለከተው ስትናገር ግን ከነ ኃይልህ ነህ። ስለዚህ ሁኔታውን ለመለወጥ ከፈለክ አንደኛ እርምጃ መውሰድ ወይም ከተቻለና ካስፈለገ ደግሞ መናገር፣ ሁለተኛ ሁኔታውን ትቶ መሄድ ወይም ሶስተኛ እንዳለ መቀበል ሶስት አማራጮች ናቸው። ከዚህ ውጭ ማድረግ እብደት ነው። ተራ ለመንቃት ሁልጊዜ አሁንን ካለመቀበል ጋር በሆነ መንገድ የተገናኘ ነው። የአሁኗ ቅጽበት ያለህባትን ይህች ቦታንም ታመላክታለች። አንተ ራስህ አሁን ያለህበትን ጊዜና ቦታ አልቀበል እያልክ ነው። ብዙ ሰዎች ከዚህ ማለትም አሁን ካሉበት ቦታ ይልቅ ሌላ ቦታ ቢሆኑ ይመርጣሉ። የነሱ እዚህ መቼም ቢሆን በበቂ ሁኔታ ጥሩ ሆኖ አያውቅም። በራስ ትዝብት አማካይነት ይህ አንተን የሚመለከት እንደሆነ ፈትሽ። የትም ብትሆን ሙሉ በሙሉ እዚያው ሁን። አሁን ያለህበት ጊዜ ወይም አሁን እና አሁን ያለህበት ቦታ ወይም እዚህ ከምትችለው በላይ ከሆኑብህና በሐዘንና በስቃይ የተሞሉ ከሆኑ ቀደም ሲል የተጠቀሱት ሶስት አማራጮች አሉ። ከሁኔታው ወይም ከአሁንና ከዚህ ራስህን ማራቅ፣ ሁኔታውን መለወጥ ወይም ሁኔታውን ሙሉ በሙሉ መቀበል። ለሕይወትህ ኃላፊነት መውሰድ ከፈለክ ከነዚህ ሶስት አማራጮች አንዱን ማድረግ አለብህ። እናም ጊዜ ሳትሰጥ አሁኑኑ መምረጥ ይኖርብሃል። ቀጥሎም ምርጫህን ተከትለው የሚመጡ ማናቸውንም ውጤቶች ያለምንም ማወላወል ለመቀበል ዝግጁ መሆን አለብህ። ያለምንም አሉታዊነት፣ ያለምንም
አእምሮአዊ ብክለት። ይህን በማድረግ ውስጣዊ ስፍራህን ንጹሕ አድርግ። እርምጃ ከወሰድክ ትቶ ለመሄድ ወይም ሁኔታውን ለመለወጥ እርምጃ ከወሰድክ መጀመሪያ አሉታዊነቱን እርግፍ አድርገህ ጣል። የሚቻል ከሆነ ከአስተዋይነት ወይም ምን መደረግ እንዳለበት ከማወቅ የሚመነጭ ድርጊት ከአሉታዊነት ከሚመነጨው የበለጠ ውጤታማ ነው። ብዙውን ጊዜ ማንኛውም ድርጊት ምንም ካለማድረግ ይሻላል። በተለይ ደስ በማይል ሁኔታ ውስጥ ለብዙ ጊዜ ተጣብቀህ እየኖርክ ከሆነ ብትሳሳት እንኳን ቢያንስ አንድ ነገር ትማራለህ። ይህ ከሆነ ደግሞ ስህተትም አይደለም። ምንም ካለማድረግ ይሻላል። በተለይ ደስ በማይል ሁኔታ ውስጥ ለብዙ ጊዜ ተጣብቀህ እየኖርክ ከሆነ ብትሳሳት እንኳን ቢያንስ አንድ ነገር ትማራለህ። ይህ ከሆነ ደግሞ ስህተትም አይደለም። ባለህበት ተጎልተህ ከቀረህ ምንም አትማርም። ፍርሃት ምንም እንዳታከናውን እያደረገህ ነው ወይ? መልስህ አዎ ከሆነ ለፍርሃትህ ዕውቅና ስጠው፣ ተከታተለው፣ ትኩረትህን እዚያ ውስጥ አድርግ። ከእሱ ጋር ሙሉ በሙሉ አሁን ላይ ሁን። ፍርሃቱ ወደ ጭንቅላትህ እንዲወጣ አታድርግ። የአሁኗን ቅጽበት ኃይል ተጠቀም። ፍርሃት በአሁኗ ቅጽበት ውስጥ ሆኖ ሕይወት ሊዘራና ሊያጠቃህ አይችልም። ያንተን እዚህና አሁን ማለትም ያለህበትን ቦታና ጊዜ ለመለወጥ የምታደርገው ምንም ነገር ከሌለ ከሁኔታውም ራስህን ማራቅ የማትችል ከሆነ ያለህ አማራጭ ሁሉንም ውስጣዊ መቋቋምህን በመተው እዚህንና አሁንን ሙሉ በሙሉ መቀበል ነው። ይህ ሲሆን ያ የውሸት ደስተኛ ያልሆነ ያ የብስጩነት ቅር የመሰኘት ወይም በራስ የማዘን ስሜት ደስ የሚያሰኘው ማንነትህ እዚያ ውስጥ ተመቻችቶ ሊኖር አይችልም። ይህ እጅ መስጠት ይባላል። እጅ መስጠት ስንፍና አይደለም። ውስጡ ትልቅ ጥንካሬ አለ። እጅ የሰጠ ሰው ብቻ መንፈሳዊ ኃይል ይኖረዋል። ላለውና እየሆነ ላለው እጅ በመስጠት ውስጣዊ ነጻነትን ትጎናጸፋለህ። ቀጥሎም አንተ ምንም ሳትጥር ሁኔታው ራሱ ተለውጦ ታገኘዋለህ። ሁኔታው ተለወጠ አልተለወጠ ግን አንተ ነጻ ነህ። ወይስ ደግሞ ማድረግ ሲገባህ ግን ማድረግ ያልቻልከው ነገር አለ ወይ? ተነስና አሁኑኑ አድርገው። ማከናወን ካልቻልክና አለማድረግ ምርጫ ከሆነ አሁን ላይ ያለውን በድንነትህን፣ ስንፍናህን ወይም ደግሞ ግድ የለሽነትህን ሙሉ በሙሉ ተቀበል። ሙሉ በሙሉ ግባበት። በዚህም ደስ ይበልህ። የቻልከውን ያህል ሰነፍ ወይም መስራት የማትፈልግ ሁን። በመንቃትና በሙሉ ልብህ ከገባህበት ብዙም ሳይቆይ ከእሱ ታመልጣለህ። ምናልባትም አታመልጥ ይሆናል። በዚያም ሆነ በዚህ ውስጣዊ ግጭት የለም፣ ትግል የለም፣ አሉታዊነት የለም። ውጥረት ውስጥ ነህ ወይ? ነገን ለመድረስ ሥራ ስለበዛብህ አሁንን ወደዚያ መዳረሻ አድርገሃታል? ውጥረት የሚከሰተው እዚሁ ሆኖ ግን እዚያ መሆንን ወይም ዛሬ ላይ ሆኖ ነገ ላይ መሆንን በመፈለግ ነው። ይህ ውስጥህን ሁለት ቦታ የሚከፍልህ ኃይል ነው። በዚህ ውስጣዊ መከፋፈል ውስጥ መኖርና እዚያ ውስጥ ሆኖ አዲስ ነገር መፍጠር የማይቻልና የእብደት ያህል ነው። ሁሉም ስለሚያደርገውና ስለሆነ ብቻ ግን እብደትነቱን አይቀንሰውም። ማድረግ ካለብህ በህሊና ራስህን ወደፊት ሳትወስድና አሁንን ሳትቋቋም የፈለግከውን ያህል በፍጥነት መንደርደር፣ በፍጥነት መስራት ብለህም መሮጥ ትችላለህ። ስትንቀሳቀስ፣ ስትሰራ፣ ስትሮጥ ሙሉ በሙሉ ከልብህ ይሁን። የጉልበት እንቅስቃሴውን፣ የቅጽበቱን ከፍተኛ ግፊት በደስታ ታዘበው። ይህ ሲሆን በውጥረት ውስጥ አይደለህም። ራስህንም ሁለት ቦታ እየከፈልክ አይደለም። እየተንቀሳቀስክ፣ እየሮጥክ፣ እየሰራህ እንጂ። እናም በዚሁ ደስ እየተሰኘህ ነው። ወይም ሁሉንም እርግፍ አድርገህ በመተው በመናፈሻ ወንበር ላይ ተቀምጠህ ተዝናና።
ይህን ስታደርግ ግን አእምሮህን ታዘበው ወይም ተከታተለው። መስራት ነበረብህ፣ ጊዜ እያባከንክ ነው እያለ ይሆናል። አእምሮህን ልብ በለው። የፈለገውን ቢል ግን በፈገግታ አስተናግደው። ያለፈው ጊዜ ወይም የድሮው አብዛኛውን ትኩረትህን ይወስድብሃል? በበጎም ይሁን በመጥፎ መንገድ ስላለፈው ደጋግመህ ታወራለህ ወይስ ታስባለህ? ስላሳካሃቸው ትልልቅ ነገሮች፣ ስለ ተግባራዊ ተሞክሮዎችህና ጀብዶዎችህ ወይም ስለ ተጠቂነት ታሪክህና እነዚያ አንተ ላይ ስለተፈጸሙ ወይም ምናልባት አንተ ሌሎች ላይ ስለፈጸምካቸው አሰቃቂ ነገሮች ታሰላስላለህ? የሐሳብ እንቅስቃሴዎችህ የጥፋተኝነት፣ የኩራት፣ የጥላቻ፣ የንዴት፣ የጸጸት ወይም በራስ የማዘን ስሜቶች እየፈጠሩብህ ነው? ይህ አንተን የሚገልጽ ከሆነ ድርጊቱ የውሸት ማንነትህን ከማጠናከር አልፎ ያለፈ ታሪክ በአእምሮ ውስጥ በብዛት በማከማቸት የአካል እርጅናህን እያፋጠነ ነው። ይህን ለራስህ ለማረጋገጥ ከፈለክ ባጠገብህ ያሉና የምታውቃቸው ያለፈን አጥብቀው የሚይዙ ወይም የሙጥኝ የሚሉ ሰዎችን ታዘብ። በእያንዳንዷ ቅጽበት ስላለፈው በቁም ሙት። አያስፈልግህም፣ ምንም አያደርግልህም። ለአሁን በጣም አስፈላጊ ሲሆን ብቻ የኋላህን ተመልከት። የዚህች ቅጽበትና የመሆን ምሉዕነት ኃይል ይሰማህ። አሁን ላይ መሆንህ ይሰማህ። ትጨነቃለህ? ብዙ ቢሆንስ ባይሆንስ የሚሉ ሐሳቦች አሉ? መልስህ አዎ ከሆነ ራሱን በሐሳብ ወደፊት እየወሰደ ፍርሃትን እየፈጠረ ካለው አእምሮህ ጋር ራስህን አዋህደሃል። እንደዚህ አይነቱን ሁኔታ ልትቋቋም አትችልም። ምክንያቱም በውን የለማ። የአእምሮ ፈጠራ ጣረሞት ብቻ ነው። ለዚህች ቅጽበት ዕውቅና በመስጠት ብቻ ይህን ጤናን አዋኪና ሕይወትን አጥፊ ልታቆመው ትችላለህ። ትንፋሽህን ልብ በል። አየር ወደ አካልህ ሲገባና ሲወጣ አስተውል። ውስጣዊ የኃይል ስፍራህን ተገንዘብ። በውኑ ኑሮ ውስጥ ልታከናውነውና ልትቋቋመው የሚገባ ሁሉ ሲጠቃለል ይህችን ቅጽበት ይሆናል። የአእምሮህ የወደፊት ፈጠራ ግን አይደለም። የሚመጣው ዓመት፣ ነገ ወይም ከ5 ደቂቃ በኋላ ሳይሆን አሁን ላይ ምን አይነት ችግር እንዳለህ ራስህን ጠይቅ። በዚህች ቅጽበት ትክክል ያልሆነ ምን ነገር አለ? አሁንን ልትቋቋም ትችላለህ። የሚመጣውን ግን ልትቋቋም ፈጽሞ አትችልም፣ አያስፈልግህምም። የምትፈልገው መልስ፣ ጥንካሬ፣ ትክክለኛ እርምጃ ወይም ግብዓት በፈለግከው ጊዜ፣ ነገ ወይም ትናንት ሳይሆን አሁን አለ። አንድ ቀን አሳካዋለሁ፣ አደርገዋለሁ የሚለው የወደፊት ዕቅድህ በአመዛኙ ትኩረትህን ከመያዙ የተነሳ የአሁኗን ቅጽበት ወደ ግብ መዳረሻነት ደረጃ አውርደሃታል። ይህስ እያከናወንክ ባለኸው ድርጊት ውስጥ ያለውን ፍስሐ እየወሰደብህ ነውን? ወደፊት ኑሮን ለመጀመር እያለምክ ነው? ይህ አይነት የአእምሮ ሁኔታ እየፈጠርክ ከሆነ የፈለግከው ያህል ብታሳካ ወይም ቢኖርህ አሁንህ ፈጽሞ እንደምትፈልጋት ጥሩ አትሆንም። ወደፊት የሚሆነው ሁሌም የተሻለ ይመስላል። ይህም ለዘለቄታዊ አለመርካትና አለመሳካት ዋነኛ ምንጭ ነው። በዚህ አትስማማም? በተለምዶ ጠባቂ አይነት ሰው ነህ? ምን ያህሉን ሕይወትህ በጥበቃ ታጠፋለህ? በፖስታ ቤት፣ በትራፊክ ጭንቅንቅ ወቅት፣ በአውሮፕላን ማረፊያ ተራ መያዝን ወይም ሰው እስኪመጣ ሥራ እስኪጨረስ ወዘተ መጠበቅን አነስተኛ መጠበቅ ብዬ ጠራዋለሁ። ከፍተኛ መጠበቅ የምለው ደግሞ የሚቀጥለውን የረፍት ወቅት፣ የተሻለ ሥራ፣ ልጆች እስኪያድጉ፣ በእውነት ትርጉም ያለው ግንኙነት፣ ስኬት
ብር ለማግኘት፣ ጠቃሚ ለመሆን፣ የበቃ ለመሆን መጠበቅን ነው። መኖር ለመጀመር ዕድሜን ሙሉ መጠበቅ ለሰው ልጆች ያልተለመደ ተግባር አይደለም። መጠበቅ የአእምሮ ሁኔታ ነው። በመሰረቱ የወደፊቱን ትፈልጋለህ፣ የአሁኑን ግን አትፈልግም ማለት ነው። ያለህን አትፈልገውም፣ የምትፈልገው የሌለህን ነው። በማንኛውም አይነት መጠበቅ ውስጥ አንተ መሆን በማትፈልገው እዚህና አሁንና መሆን በምትፈልገው ነገ መካከል ሳይታወቅህ ውስጣዊ ግጭት ትፈጥራለህ። ይህ በበኩሉ አሁንን በማሳጣት የሕይወትን ጣፋጭነት ይቀንስብሃል። የኑሮ ሁኔታህን ለማሻሻል መጣር ምንም ስህተት የለበትም። የኑሮ ሁኔታህን ማሻሻል ትችላለህ። ሕይወትህን ማሻሻል ግን አትችልም። ሕይወት ከሁሉ በፊት ናት። ሕይወት ጥልቅ ውስጣዊ መሆንህ ናት። ቀድሞውኑ ሙሉ ምንም የማይወጣላት እጹብ ናት። የኑሮ ሁኔታ ያለህበትን ሁኔታና ተሞክሮዎችህን ያቅፋል። ግቦችን መቅረጽና ለማሳካት መጣር ምንም ስህተት የለበትም። ለዚህ ብቸኛው መግቢያ በርም አሁን ነው። ስህተቱ ያለው ይህ ጥረት የሕይወት ወይም የአሁን ስሜትን መሆንን እንዲተካ ተደርጎ መወሰዱ ላይ ነው። ይህ ሲሆን አንተ ለሕንፃው መሠረት ምንም ትኩረት ሳይሰጥ ብዙ ጊዜውን በውጫዊ አካል ላይ እንደሚያጠፋ መሐንዲስ ትሆናለህ። ለምሳሌ ብዙ ሰዎች ብልጽግናን ይጠብቃሉ። ወደፊት ወይም በሚመጣው ጊዜ ውስጥ ግን ሊገኝ አይችልም። የአሁንን እውነታ ስታከብር፣ ዕውቅና ስትሰጥና ሙሉ በሙሉ ስትቀበል ያለህበትን ማንነትህን፣ አሁን ምን እየሠራህ እንደሆነ፣ አሁን ያለህን ሙሉ በሙሉ ስትቀበል ላለህ ሁሉ ታመሰግናለህ። ነውን ታመሰግናለህ። መሆንን ታመሰግናለህ። ለአሁኗ ቅጽበትና ለሕይወት አሁን ምሉ መሆን ምስጋና ስታቀርብ ይህ ነው ትክክለኛው ብልጽግና። ወደፊት ሊገኝ አይችልም። ይህን ግንዛቤ ተከትሎ ይህ የምትሻው ብልጽግና በራሱ ጊዜ በተለየ መልኩ ይገለጻል ወይም ወደ አንተ ይመጣል። ባለህ ደስተኛ ካልሆንክ ወይም በአሁኑ ዕድልህ የምትበሳጭ ወይም የምትናደድ ከሆነ ይህ ሀብታም ወደ መሆን ፍላጎት ሊገፋፋ ይችላል። ይሁን እንጂ በቢሊዮን የሚቆጠር ብር ብታገኝ እንኳን የውስጣዊ ጦትና ያለመሳካት ስሜቶች ሊቀጥሉ ይችላሉ። ገንዘብ ሊገዛቸው የሚችል ብዙ አስደሳች ተሞክሮዎች ሊኖሩ ይችላሉ። ይሁን እንጂ እየመጡ ስለሚሄዱ ሁሌም በባዶነት ስሜት ውስጥ ጥለውህ በመሰወር ተጨማሪ አካላዊና ስነ ልቡናዊ እርካታ ፍለጋ እንድትዋትት ያደርጓል። በመሆን ውስጥ በመኖር የሕይወት ምሉዕነት አሁን ላይ የሚሰማሁን ይህ ብቻ ነው እውነተኛ ብልጽግና። እንደ አእምሮአዊ ልማድ መጠበቅን አቁም። ወደ መጠበቅ ደረጃ ሲወርድ ራስህን ከያዝከው አቁመው። ከመጠበቅም ቶሎ ውጣ። ወደ አሁኗ ቅጽበት ተመለስና ና ሁን ብቻ። በመሆንህም ደስ ይበልህ። አሁን ላይ ከሆንክ ምንም ነገር መጠበቅ ፈጽሞ አያስፈልግህም። ስለዚህ በሚቀጥለው ጊዜ አንዱ ስላስጠበቅኩ ይቅርታ ቢልህ ችግር የለውም፣ እየጠበቅኩ አልነበረም፣ እዚሁ ቆሜ በራሴ ውስጥ በሐሴት ተሞልቼ ራሴን እያስደሰትኩ ነበር ብለህ መመለስ ትችላለህ። እነዚህ የተራ ለመንቃት አካል ከሆኑና አሁንን ለመካድ በአእምሮ ውስጥ የሚከናወኑ የተለመዱ ዘዴዎች ውስጥ ጥቂቶቹ ናቸው። የተለመደ አኗኗር አካል የማያቋርጥ ያለመርካት የበስተጀርባ ድምፅ ስለሆኑ በቀላሉ የሚዘነጉ ናቸው። ይሁን እንጂ አእምሮአዊና ስሜታዊ ሁኔታህን የበለጠ መቆጣጠር በተለማመድክ ቁጥር ባለፈውና በሚመጣው ወጥመድ ውስጥ ምን ያህል እንደገባህ ማለትም ያለመንቃት ደረጃህን ታውቃለህ። በዚህም ከጊዜ ሕልም ወደ አሁን እየነቃህ መሄዱ እየቀለለህ ይመጣል። ግን
ጥንቃቄ አድርግ። የውሸቱና ደስተኛ ያልሆነው ማንነትህ ከአእምሮ ጋር በመዋሃድ በጊዜ ውስጥ ይኖራል። የአሁኗ ቅጽበት የራሱ ሞት እንደሆነች ስለሚያውቅ በሷ ስጋት ላይ እንደወደቀ ነው። ከሷ ሊያወጣህ የተቻለውን ሁሉ ያደርጋል። በጊዜ ወጥመድ ውስጥ እንድትቆይ ለማድረግ ይሞክራል። የሕይወት ጉዞ ውስጣዊ ግብ። ያልከው ሁሉ እውነትነት አለው። ሆኖም ግን የሕይወት ጉዞአችን ግብ ሊኖረው ይገባል ብዬ አሁንም አስባለሁ። አለበዚያ እንዲያው እንዋልላለን። ግብ ማለት ደግሞ የወደፊቱ መዳረሻ ማለት ነው አይደለም እንዴ? ይህንን አሁን ላይ ከመኖር ጋር እንዴት እናስታርቀዋለን? በጉዞ ላይ ስትሆን ወዴት እየሄድክ እንደሆነ ወይም ቢያንስ የምትሄድበትን አጠቃላይ አቅጣጫ ማወቅ ያለ ጥርጥር አስፈላጊ ነው። ግን ልብ በል፣ በጉዞ ወቅት ውሎ አድሮ ብቸኛዋ ተጨባጭ ነገር አሁን ላይ እየወሰድካት ያለው እርምጃ ናት። ያለችውም ይህች ብቻ ናት። የሕይወት ጉዞ ውጫዊና ውስጣዊ ግብ አለው። ውጫዊ ግብህ መድረሻ ላይ መቆናጠጥ፣ ያቀድከውን ማሳካት፣ ይህን ወይም ያንን ማግኘት ማለት ሲሆን የሚያመለክተውም የወደፊቱን ነው። ይሁን እንጂ መድረሻህ ወይም ወደፊት የምትወስዳቸው እርምጃዎች ትኩረትህን በመውሰድ አሁን እየወሰድክ ካለኸው እርምጃ የበለጠ ጠቃሚ ሆነው ከታዩ የጉዞህን ውስጣዊ ግብ ሙሉ በሙሉ ትስታለህ። ይህ ውስጣዊ ግብ የት እየሄድክ ወይም ምን እያደረግክ እንደሆነ ጋር ምንም ግንኙነት የለውም። እንዴት እየሄድክ ወይም እያደርክ እንደሆነ ጋር ግን ሙሉ ግንኙነት አለው። ወደፊት ከሚመጣው ጋር ምንም ግንኙነት የለውም። አሁን ላይ ካለህ የመንቃት ጥራት ጋር ግን ሙሉ ግንኙነት አለው። ውጫዊ ግብ ከቦታና ከጊዜ ጋር የጎንዮሽ ግንኙነት ሲኖረው፣ ውስጣዊ ግብ ደግሞ በጊዜ አልባው አሁን ውስጥ ከላይ ወደ ታች በሆነ ግንኙነት መሆንን ጥልቅ ከማድረግ ጋር የተያያዘ ነው። ውጫዊ ጉዞ ሚሊዮን እርምጃዎች ሊኖሩት ይችላል። ውስጣዊ ጉዞ ግን አንድ እርምጃ ብቻ ነው ያለው፣ አሁን እየወሰድክ ያለው እርምጃ። ይህችን አንድ እርምጃ በሚገባ ልብ እያልክ በሄድክ ቁጥር ሁሉንም ሌሎች እርምጃዎች ብቻ ሳይሆን መድረሻውንም ጭምር በውስጧ መያዟን ትገነዘባለህ። በዚህ ጊዜ ይህች እርምጃ እንከን የማይወጣላት የተዋጣላት የውበትና የጥራት ክንዋኔ መግለጫ ትሆናለች። ወደ መሆን ትወስድሃለች። የመሆን ብርሃንም በሷ ውስጥ ይበራል። ይህ የውስጣዊ ጉዞህ ግብ እንዲሁም ስኬት ነው፣ ወደ ራስህ የምታደርገው ጉዞ። በዓለም ላይ የውጫዊ ግብ መሳካት ወይም ደግሞ ተሳካልን አልተሳካልን ምን ያህል ወሳኝ ነው? ውስጣዊ ግብህን እስካሳካልህ ድረስ ወሳኝ ነው። ውስጣዊ ግብህን ካሳካልህ በኋላ ግን ውጫዊ ግብ ደስታ ስለሚፈጥርልህ ብቻ የምትጫወተው ጨዋታ ይሆናል። በውጫዊ ግብህ ሙሉ በሙሉ ወድቀህ በውስጣዊ ግብህ ግን ሙሉ በሙሉ የተሳካልህ መሆን ይቻላል። ወይም በግልባጩ በጣም የተለመደው ውጫዊ ሀብትና ውስጣዊ ድህነት። ኢየሱስ እንዳለው ዓለምን ማትረፍና መንፈስህን ማጣት ይሆናል። እያንዳንዱ ውጫዊ ግብ ውሎ አድሮ በመጨረሻ መውደቁ አይቀሬ ነው። ምክንያቱም ለሁሉም ነገሮች የጊዜያዊነት ወይም ዘላቂ አለመሆን ሕግ ተገዢ ስለሆነ። ውጫዊ ግብ ዘላቂ እርካታ ሊሰጥህ እንደማይችል ፈጥኖ ማወቅ ጥሩ ነው። የውጫዊ ግብህን ውስንነት ስትገነዘብ ደስተኛ ያደርገኛል የሚለው የማይመስል ግምትህን ትተውና ለውስጣዊ ግብህ ተገዢ ታደርገዋለህ። አሁን መሆን ውስጥ ያለፈው ሊኖር አይችልም። ቀደም ብለህ እንደገለጽከው አሁንን ከምናስወግድበት መንገዶች አንዱ በማያስፈልግ መልኩ ስላለፈው ማሰብና ማውራት። ይሁን እንጂ ከምናስታውሰውና ምናልባት ራሳችንን አንድ ከምናደርግበት ያለፈው
ሌላ በጥልቅ ቦታ የተቀመጠ ያለፈ ጊዜ ትውስታ በውስጣችን የለም ወይ? እያወራው ያለሁት በሕይወታችን ላይ ተጽዕኖ ስለሚፈጥረውና ያልነቃው ያለፈ ጊዜ ማለትም ገና ከልጅነታችን ጀምሮ ያሉን ተሞክሮዎችን ነው። ከዚህ በተጨማሪ ማኅበራዊና ባህላዊ ተጽዕኖ ማለትም የምንኖርበት መልክዓ ምድራዊ አቀማመጥና ታሪካዊ ወቅትም አሉ። እነዚህ ሁሉ ዓለምን እንዴት እንደምናያት፣ ለነገሮች ለሁኔታዎችና ለሰዎች እንዴት ምላሽ እንደምንሰጥ፣ ምን እንደምናስብ፣ ምን አይነት ግንኙነቶች እንዳሉን፣ ሕይወታችንን እንዴት እንደምንመራ ይወስናሉ። እንዴት ለዚህ ሁሉ ንቁ መሆን ወይም እነሱን ማስወገድ እንችላለን? ምን ያህል ጊዜ ይወስዳል? ብንችል እንኳን ምን ያህል ቀሪ ነገር ይኖራል? ብዥታ ሲያከትም ምን ይቀራል? በዚህች ወቅት እንደ ሐሳብ፣ ስሜት፣ ፍላጎት፣ ምላሽ ወይም ባንተ ላይ የሆነ እንዳለ ውጫዊ ክስተት ከሚገለጽ በስተቀር በውስጥህ ስላለው ያልነቃው ትናንት መመራመር አስፈላጊ አይደለም። በውስጥህ ስላለውና ስላልነቃው ያንተ የትናንት ማንነት ማወቅ የምትፈልገው ነገር ሁሉ አሁን ላይ በሚገጥሙ ፈተናዎች አማካኝነት ፍንትው ብሎ ይታያል። ወዳለፈው ልጥለቅ ካልክ ማለቂያ የሌለው ጉድጓድ ይሆንብሃል። ሁሌም ጥልቀቱ እየጨመረ የሚሄድ ምናልባትም ያለፈውን ለመረዳት ወይም ከሱ ነፃ ለመውጣት ተጨማሪ ጊዜ ያስፈልገኛል። በሌላ አገላለጽ የወደፊቱ ካለፈው ነፃ ያወጣኛል ብለህ ልታስብ ትችላለህ። ይህ ግን የተሳሳተ እምነት ነው። የአሁኗ ጊዜ ብቻ ናት ካለፈው ነፃ የምታወጣ። ተጨማሪ ጊዜ ከጊዜ ነፃ ሊያደርግህ አይችልም። በአሁኗ ቅጽበት ኃይል ውስጥ ግባና ሁን። ቁልፉም ይህ ነው። የአሁኗ ቅጽበት ኃይል ምንድን ነው? አሁን ላይ ከመሆንህና ከሐሳብ ውጥንቅጦች ነፃ ከወጣው መንቃትህ ከምታገኘው ኃይል ሌላ ምንም ሊሆን አይችልም። ስለዚህ ያለፈውን አሁን ላይ ሆነ ተቋቋመው። ላለፈው የበለጠ ትኩረት በሰጠህ ቁጥር የበለጠ ጥንካሬ እየሰጠኸው ነው። እናም ማንነትህን ከሱ የመገንባትህ አጋጣሚም ይጨምራል። በተሳሳተ መንገድ አትረዳው። ትኩረት አስፈላጊ ነው። ያለፈን እንዳለፈ ከማየት በቀር ግን እሱኑ ብቻ አታብጠልጥል። አሁን እየሆነ ላለው ትኩረትህን ስጥ። ድርጊቶችህ፣ ምላሾችህ፣ ባህሪህ፣ ሐሳቦችህ፣ ስሜቶችህ፣ ስጋቶችህና ፍላጎቶችህ አሁን ላይ ሲሆኑ ወይም ሲከሰቱ ልብ በል። በውስጥህ ያለፈውም አለ። እነዚያን ሁሉ በመታዘብ አሁን ላይ በሚገባ ከሆንክ በነቀፌታ ወይም በመተንተን ሳይሆን ያለ መፍረድ ያለፈውን አሁን ላይ በመሆን ኃይልህ እየተቋቋምክና እያሟሟህ ትመጣለህ። ወዳለፈው በመጓዝ ራስህን ልታገኝ አትችልም። ራስህን የምታገኘው ወደ አሁን በመምጣት ነው። ለምን የተወሰኑ ነገሮችን እንደምናደርግ፣ የተወሰኑ ምላሾችን እንደምንሰጥ ወይም እንዴት ሳይታወቀን የራሳችን ልዩ ድራማዎችና የግንኙነት አይነቶች እንደምንፈጥር ወዘተ የበለጠ ለመረዳት ያለፈውን በሚገባ መረዳት ጠቃሚ አይደለም ወይ? የአሁኑ ሁኔታህን በሚገባ እያወቅክ በሄድክ ቁጥር ልምድህ ለምን በተወሰኑ ተደጋጋሚ ድርጊቶች ላይ ያተኮረ እንደሆነ በድንገት ልታስተውል ትችላለህ። ለምሳሌ ግንኙነቶችህ ለምን ሁሌም የተወሰነ አይነት መልክ እንደሚይዙ ስታስተውል ድሮ የሆኑ ነገሮችን በውል መገንዘብ ትችላለህ፣ ወይም የበለጠ ግልጽ ሊሆኑልህ ይችላሉ። ይህ ክፋት የለውም፣ ጠቃሚም ሊሆን ይችላል። ወሳኝ ግን አይደለም። ወሳኙ ያንተ ንቁ አሁን ላይ መሆን ነው። ያ ያለፈውን ያሟሟዋል። መሠረታዊ ለውጥ አምጪው ሐዋርያ ይህ ነው። ስለዚህ ያለፈውን ለማወቅ አትጣር። የቻልከውን ያህል ግን አሁን ላይ ሁን። ባንተ አሁን ላይ መሆን ውስጥ ያለፈው በሕይወት ሊኖር አይችልም። አንተ በሌለህበት ብቻ ነው ሕይወት የሚኖረው። ንቃት ኖረው ወይም ሕይወት ስለ ራሷ መንቃት ቻለች ማለት ነው።
ከቃላቶቹ ጋር ራስህን አታቆራኝ። ይህንንም በአእምሮህ ለመረዳት ጥረት አታድርግ። አሁን ላይ ከመሆንህ በፊት ቀድመህ መረዳት የሚኖርብህ ምንም ነገር የለም። አሁን ምን እንዳልክ ገብቶኛል። ይሁን እንጂ ከተሞክሮ በላይ የሆነውን የመጨረሻ እውነታ ማለትም መሆን በእድገት ላይ ያለና ገና ሙሉ ያልሆነ ነው የሚል አንድምታ ያለው ይመስላል። ለግል እድገት እግዚአብሔር ጊዜ ይፈልጋል ማለት ነው ወይ? በውሱን ደረጃ ከተገለጠው ዩኒቨርስ እይታ አንጻር ከሆነ ብቻ አዎ። በመጽሐፍ ቅዱስ ውስጥ እግዚአብሔር እኔ አልፋና ኦሜጋ ነኝ፣ ሕያው እኔው አንድ ነኝ ይላል። እግዚአብሔር በሚገኝበትና ያንተም ቤት በሆነው ጊዜ አልባው ስፍራ ውስጥ መጀመሪያውና መጨረሻው አልፋና ኦሜጋ አንድ ናቸው። ይህ ብቻ ሳይሆን እስካሁን የሆነውና ወደፊት የሚሆነው ባልተገለጠው ሁኔታ ውስጥ የሁሉም ፍሬ ነገር አንድነትና እንከን የለሽ ውበት የሰው አእምሮ ሊገምተው ወይም ሊረዳው ከሚችለው በላይ ሁሌም ይገኛል። በተለያዩ መልኮችና ቅርጾች የተሞላ በሚመስለው ዓለማችን ውስጥ ግን ከጊዜ በላይ የሆነ ውበት ወይም ጊዜ አልባ እንከን የለሽ ውበት ሊገባ እንደማይችል ጽንሰ ሐሳብ ነው። እዚህ ዓለም ውስጥ ከዘላለማዊው ምንጭ የሚፈልቀው ብርሃን ማለትም መንቃት ሳይቀር ለእድገት ሂደት ሕግ ተገዢ መስሎ ይታያል። ይህ ግን ከውስን እይታችን የሚመነጭ ነው። ይህ የሚሆነው ግን የማይለወጥ ፍጹም ሕግ ስለሆነ አይደለም። ከዚህ ዓለም ስለታየውና እየታየ ስላለው የመንቃት ዝግመታዊ እድገት ግን ትንሽ ልናገር። ማንኛውም የሚኖር ነገር መሆን ወይም ሕልውና አለው። የእግዚአብሔር ፍሬ ነገር አለው። በተወሰነ ደረጃም መንቃት አለው። ድንጋይ ሳይቀር መጠነኛ መንቃት አለው። አለበለዚያ አይኖርም። አቶሞችና ሞለኪውሎቹ ይበታተኑ ነበር። ማንኛውም ነገር ይኖራል፣ ሕይወት አለው። ፀሐይ፣ መሬት፣ እጽዋት፣ እንስሳት፣ ሰዎች ሁሉም በተለያየ ደረጃ የመንቃት መገለጫዎች ናቸው። መንቃት የመልክ ወይም የቁስ ቅርጽ ይዞ ሲገለጥ፣ መንቃት ነገሮችና ቅርጾች ሆኖ በሐሳብና በቁሳዊ መልክ ሲገለጥ ይህች የምናያት ምድር ፍንትው ትላለች። በእኛ ዓለም ውስጥ ብቻ ያሉትን በሚሊዮን የሚቆጠሩ የሕይወት ገጽታዎችን አስተውል። ባህር ውስጥ፣ መሬት ላይ፣ አየር ላይ። እንደገናም እያንዳንዱ መልክ ወይም ቅርጽ በሚሊዮኖች ያህል ጊዜ ሲባዛ ልብ በል። ለምን ዓላማ? የሆነ ሰው ወይም አካል በነገሮች እየተጫወተ ነውን? ይህ ጥንታውያን የህንድ ትንቢተኞች ራሳቸውን የጠየቁት ጥያቄ ነው። ዓለምን እንደ ሌላ እግዚአብሔር ለጨዋታ እንደፈነጠቃት ቅዱስ ነገር ያዩት ነበር። ከዚህ ነጸብራቅ አንጻር የሕይወት መልኮች በግል ሲታዩ ይህን ያህል ጠቃሚ አይደሉም። አብዛኛዎቹ የባህር ውስጥ የሕይወት ገጽታዎች ከተወለዱ ከጥቂት ደቂቃዎች በላይ በሕይወት አይኖሩም። ከነገሮች አንዱ የሆነው የሰው መልክ ወይም አካል ራሱ ቶሎ ነው ወደ አፈር የሚቀየረው። ሲሞት ፈጽሞ እንዳልነበረ ነው የሚሆነው። ይህ አሳዛኝ ክስተት ነው ወይስ ጭካኔ? አዎ፣ ለእያንዳንዱ ነገር ልዩ ማንነት ከፈጠርክለት የነገሩ መንቃት የእግዚአብሔር ፍሬ ነገር በነጸብራቅነት ሲገለጽ መሆኑን ከረሳህና የራስህ የእግዚአብሔር ፍሬ ነገርነት በጠራ መንቃት ካልተገለጸልህ በስተቀር እንዲህ መሆኑን በትክክል ልትጨብጥ አትችልም። በዓሣ ማኖሪያ ወይም አኳሪየም ውስጥ አንድ ዓሣ ቢወለድና ዮሐንስ ብለህ ብትጠራው፣ የትውልድ ማስረጃ በስሙ ብታወጣለት፣ የቤተሰቡን ታሪክ ብትነግረውና ከ2 ደቂቃ በኋላ በሌላ ዓሣ ቢበላ ይህ አሳዛኝ ነው። አሳዛኝ የሚሆንበት ምክንያትም ቀድሞ ያልነበረውን ግንጥል ማንነት ስለለጠፍክበት ነው። በለውጥ ሂደት ውስጥ ያለን የአንድ ነገር ትንሽ ክፋይ በሕዋስ ደረጃ የሚደረግን ጭፈራ ነጥለህ አየህና ከሱ ውስጥ የተለየ ማንነት ፈጠርክ። መንቃት በነገሮች ውስጥ ራሱን ሙሉ በሙሉ የሚያጣበት ውስብስብ ደረጃ ላይ እስኪደርስ ድረስ ነገሮች ውስጥ ይደበቃል።
በዘመናችን ሰዎች ዘንድ መንቃት ከማሳሳቻ መልኮቹ ጋር ራሱን ሙሉ በሙሉ አንድ አድርጓል ወይም በውስጣቸው ተደብቋል። ራሱን እንደ ነገር ወይም ቁስ ስለቆጠረ አካላዊ ወይም ስነልቡናዊ መልኩ ይከስማል የሚል ፍርሃት ውስጡ ይጫርበታል። በዚህ ኢጓዊ አእምሮ አማካይነትም ነው ሰው ወደ መጠነ ሰፊ በድንነት ሰተት ብሎ የሚገባው። አሁን ላይ ሆኖ ሲታይ በዝግመተ ለውጥ ሂደት ውስጥ ትልቅ ስህተት የተፈጸመ ይመስላል። ይሁን እንጂ ይህም የሌላ የመለኮት ጨዋታ አካል ነው። በመጨረሻም ግልጽ በሆነ በድንነት አማካኝነት በሚፈጠር የስቃይ ጫና መንቃት ራሱን ከቁስ እንዲለይ ይገደዳል። ያኔም ከቁስነት ሕልም ይነቃል። ይህ ሲሆን ግለ መንቃቱ ወይም ሰልፍ ኮንሽስነስ ቀድሞ ከነበረው በተሻለ ጥልቀት ይከሰታል። ኢየሱስ ይህን ሂደት በጠፋው ልጅ ምሳሌነት ይገልጸዋል። ልጁ የአባቱን ቤት ጥሎ ይሄዳል፣ ሀብቱን ያባክናል፣ ድሃ ይሆንና ስቃዩ አስገድዶት ወደ ቤቱ ይመለሳል። ሲመለስም አባትየው ካለፈው የበለጠ ይወደዋል። የልጁ ሁኔታ ከመሄዱ በፊት ከነበረው ጋር ተመሳሳይ ነው። በእውነት ግን ተመሳሳይ አይደለም። እይታው ግን ጥልቀት ጨምሯል። ይህ ምሳሌ የሚገልጸው ከማይታወቅ ፍጹምነት በመነሳት በግልጽ ጎደሎነትና መቅሰፍት በኩል ወደ ንቁ ፍጹምነት የሚደረገውን ጉዞ ነው። አሁን ላይ ሆኖ አእምሮን መታዘብ ያለውን ጥልቅና ሰፊ ጥቅም አሁን ማየት ቻልክ? አእምሮን ስትታዘብ መንቃትን ከአእምሮአዊ ነገሮች በመምዘዝ ታስወጣለህ። በዚህ ጊዜ አእምሮህ ታዛቢ ወይም መስካሪ የምንለውን ይሆናል። ከዚህም የተነሳ ታዛቢው ከነገሮች በላይ የሆነው የጠራ መንቃት የተሻለ ጥንካሬ ሲያገኝ አእምሮአዊ ቅርጾች ይዳከማሉ። አእምሮን ስለ መታዘብ ስናወሳ በከፍተኛ ደረጃ ጠቀሜታ ያለውን ሁኔታ እንደ ግል ሁኔታ አድርገን እያየን ነው። መንቃት ባንተ በኩል ከነገር ጋር ራሱን የማመሳሰሉን ሕልም እየተወና ራሱን ከነገር እየነጠለ ከእንቅልፉ እየነቃ ነው። ይህ ወደፊት የሚሆነውን ግን ደግሞ አካሉ የሆነውን የሩቅ ጊዜ ክስተት ያመላክታል። ይህ ክስተት የዓለም መጨረሻ ተብሎ ይጠራል። መንቃት ከአካላዊና ከአእምሮአዊ መልኩ ጋር መዋሃዱን እየተወ ሲሄድ የጠራ ወይም የበቃ መንቃት ወይም አሁን ላይ መሆን ብለን ወደምንጠራው ይቀየራል። ይህ በተወሰኑ ግለሰቦች ላይ ተንጸባርቋል። ሙሉ በሙሉ ይሆናል ተብሎ ማረጋገጥ ባይቻልም ከፍ ባለ መጠን ወደፊት መሆኑ የማይቀር ይመስላል። አብዛኛው የሰው ልጅ በኢጓዊ የመንቃት ሁኔታ ቁጥጥር ውስጥ ይገኛል።